ሰላም ውድ ቤተሰቦቻችን እንደምን አላችሁልን? የዕለተ ሐሙስ የማለዳ ስፖርት የመረጃ ሰዓታችንን ወደ እናንተ ልናደርስ እነሆ ዛሬም በድጋሚ ተገናኘን። ከአዲስ ስፖርት ፉአድ ባህሩ ይህንን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። የተለያዩ ርዕሰ ጉዳዮችን ዛሬ እናነሳለን። ትናንትና የኮንፈረንስ ሊግ የፍጻሜ ጨዋታ በክሪስታል ፓላስ እና በራዮ ቫይካኖ መካከል ተደርገዋል። ስለሱ ጨዋታ አንዳንድ ጉዳዮችን እናነሳለን። የትናንትናውን ውጤት ጨምረን የተለያዩ ርዕሰ ጉዳዮችን ከትናንትናው ጨዋታ ጋር የምናነሳ ነው የሚሆነው። የተለያዩ የዝውውር ጉዳዮችን እየሰማን እንገኛለን። እነሱንም ጉዳዮች በስፋት ወደ እናንተ እናደርሳለን። በተለይ ክለቦችን የተመለከቱ እነ አርሰናል፣ እነ ማንቸስተር ዩናይትድ፣ እነ ማንቸስተር ሲቲ፣ ሊቨርፑል፣ ቸልሲ፣ ሪያል ማድሪድ፣ ባርሴሎናን ጨምሮ ሌሎችም የአውሮፓ ታላላቅ ክለቦች ከዝውውር ጉዳይ ጋር በስፋት ስማቸው እየተነሳ ነው። እነሱን ጉዳዮች ከተጫዋቾቹ ጋር አያይዘን የምናነሳ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሀሳብ አስተያየቶቻችሁን እንድታጋሩ ነው በአክብሮት የምንጋብዘው። የተለያዩ ርዕሰ ጉዳዮችን እናነሳለን። እስከ ፍጻሜው አብራችሁኝ ቆዩ። ስምና አድራሻችሁን እየጠቀሳችሁ ኮሜንት ቦክስ ላይ ያላችሁን ሀሳብ ልታጋሩ እንችላላችሁ። እኛ በፕሮግራማችን መጨረሻ መልሰን ወደ እናንተው የምናደርሰው ነው የሚሆነው። እስከ ፕሮግራማችን ፍጻሜ አብራችሁኝ ቆዩ። ከመሸጋገሪያ በኋላ በድጋሚ እንገናኛለን። ፉአድ ባህሩ ፕሮግራሙን እመራለሁ። አብራችሁኝ ቆዩ። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን ውድ ቤተሰቦቻችን የምንጀምረው። የኢትዮጵያ ብሔራዊ ቡድን ከሳምንታት በኋላ ሁለት የወዳጅነት ጨዋታዎችን ከማላዊ ብሔራዊ ቡድን ጋር እንደሚያደርግ ይፋ ተደርጓል። ብሔራዊ ቡድናችን ከማላዊ ብሔራዊ ቡድን ጋር ለሚያከናውነው የወዳጅነት ጨዋታ አሰልጣኝ ዮሐንስ ሳሌ ለ23 ተጫዋቾችም ጥሪ ማድረጋቸው ነው ይፋም የተደረገው። ጥሪ የተደረገላቸው ተጫዋቾችም የ34ኛው ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታን ከሚያደርጉበት ቀን ማግስትም ሪፖርት አድርገው ዝግጅት እንዲጀምሩ ጭምር ነው ይፋ የተደረገው። የወዳጅነት ጨዋታዎቹ ግንቦት 29 2018 እና እንዲሁ ሰኔ 2 2018 ዓ.ም በሀገራችን በድሬዳዋ ስቴዲየም እንደሚደረጉ ይፋ ተደርጓል። የኢትዮጵያ እግር ኳስ ፌዴሬሽን ነው ይህንን መረጃም ይፋ ያደረገው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። ትላንትና ከአውሮፓ ትልልቅ ውድድሮች መካከል አንደኛው ፍጻሜውን አግኝቷል። ባለፈው ሳምንት የዩሮፓ ሊግ የፍጻሜ ጨዋታ እንደነበር እናስታውሳለን። የእንግሊዙ ክለብ አስተን ቪላ ሻምፒዮን እንደነበር እናስታውሳለን። በተለይ የጀርመኑን ክለብ ፍራይበርግን 3-0 በማሸነፍ ነበር ሻምፒዮን ሆኑት። ሌላኛው የእንግሊዝ ቡድን ክሪስታል ፓላስ ደግሞ ትላንትና ሌላኛውን የአውሮፓ ውድድር የኮንፈረንስ ሊግ ሻምፒዮን መሆናቸውን ትላንትና አረጋግጠዋል። ዘንድሮ ለየት የሚያደርገው በሶስቱም ትልልቅ ውድድሮች ላይ በዩሮፓ ሊግ፣ በኮንፈረንስ ሊግ እና በቻምፒየንስ ሊግ ሶስት ውድድሮች ላይ የእንግሊዝ ክለቦች የፍጻሜ ተፋላሚ መሆናቸው ነው። ሁለቱን የእንግሊዝ ክለቦች ናቸው ሻምፒዮን የሆኑት። ዩሮፓ ሊጉን አስተን ቪላ፣ ትላንትና ደግሞ የኮንፈረንስ ሊጉን ክሪስታል ፓላስ ሻምፒዮን መሆን ችለዋል። በሳምንቱ መጨረሻ በተለይ የፊታችን ቅዳሜ ደግሞ ሌላ የአውሮፓ ትልቅ ውድድር የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ይደረጋልና በዛ ጨዋታ ላይ የእንግሊዝ ቡድን አርሰናል ድል ይቀነዋል ወይ? የበርካቶች በጉጉት የሚጠበቀው ጥያቄ ነው። ክሪስታል ፓላስ ግን ትላንትና የአውሮፓ ኮንፈረንስ ሊግ ሻምፒዮን መሆናቸውን አረጋግጠዋል። ከስፔኑ ክለብ ራዮ ቫይካኖ ጋር በጀርመን ሬድቡል አሬና አረብ ለብዚሽ ስቴዲየም ላይ ነበር የፍጻሜው ጨዋታ ትላንትና የተደረገው። በተለይ ለክሪስታል ፓላስ ባለፉት ጥቂት ዓመታት በጣም ጥሩ የሚባሉ ነገሮችን መስራት የቻሉ አሰልጣኝ ኦሊቨር ግላስነር ትላንትና የመጨረሻ ጨዋታውን ነው ከክለቡ ጋር ያደረገው። በክረምቱ ከክለቡ ጋር እንደሚለያይ በይፋ መናገሩ ይታወሳል። በተለይ በጣም ወሳኝ ተጫዋቾቹን ከዚህ ክለብ በማጣቱ ምክንያት ሊለያይ እንደሚችል ቀደም ብሎም ሲገመት የነበረ ጉዳይ ነው። ከዚህ በፊት በነበሩ የዝውውር መስኮቶች እነ ማይክል ኦሊሴን ያጣበት የዝውውር መስኮት እንደነበር እናስታውሳለን። ከዛ ውጭ ደግሞ በአምናው የክረምት የተጫዋቾች የዝውውር መስኮት በተለይ ኤብሪቼ ኢዜን ወደ አርሰናል መሄዱ ደግሞ ትልቁ የክሪስታል ፓላስ እና የኦሊቨር ግላስነር ቁርሾ የጀመረበት እንደሆነ በርካቶች ያምናሉ። በዚህ ክረምት የተጫዋቾች የዝውውር መስኮትም እንዲሁ ይለቃሉ ተብሎ የሚጠበቁ ተጫዋቾች አሉና አደም ዋርተን ጭምር ክለቡ ሊለቅ ይችላል ብለው በርካቶች ግምቶቻቸውን እየሰጡ ነውና በተለይ ጥሩ ቡድን እየሰሩ በነበረበት ሰዓት ላይ ተጫዋቾቻቸውን ማጣታቸው እንደሚያስቆጣቸው ይነገራል። በፕሪሚየር ሊጉ ጥሩ የሚባል ጊዜን ዘንድሮ ማሳለፍ አልቻሉም። ከዛ ውጪ ባለፉት ዓመታትም ሻምፒዮን በሆኑበት የኤፍኤ ካፕ ውድድር ላይ ጥሩ ጉዞዎችን ማድረግ ባይችሉም ነገር ግን በአውሮፓ ውድድር ግን ሙሉ ትኩረታቸውን ሰጥተው የዘንድሮ የኮንፈረንስ ሊግ አሸናፊ መሆን ችለዋል። አምናም ይህንን ውድድር ያሸነፈው የእንግሊዙ ክለብ ቼልሲ ነበር። ዘንድሮም ከእንግሊዝ ክሪስታል ፓላስ ይህንን ዋንጫ ማሸነፍ ችለዋል። ኦሊቨር ግላስነርም ይህንን ቡድን ለዚህ ለክሪስታል ፓላስ በማምጣት መሰናበታቸው ነው ወይም መለየታቸው ነው ይፋ ያደረጉት። ባለፉት ጥቂት ዓመታት ያመጧቸውን የዋንጫ ብዛቶችም ወደ 3 አድርሰዋል። የኤፍኤ ካፕን ማንቸስተር ሲቲን በፍጻሜው አሸንፈው 1-0 ኤብሪቼ ኢዜ ነበር ጎሉን ያስቆጠረው። በኮሚንሺልድ ሊቨርፑልን
እንዲሁ አሸንፈው ደግሞ መምጣታቸው ይታወሳል። ዘንድሮ ደግሞ የኮንፈረንስ ሊግ አሸናፊ መሆናቸውን ትላንትና አረጋግጠዋል። በጀርመን ላይፕዚግ በተደረገው የፍጻሜ ጨዋታ ክሪስታል ፓላስ በዣን ፊሊፕ ማቴታ ብቸኛ ጎል የስፔኑን ክለብ ራዮ ቫይካኖን 1-0 በሆነ ውጤት በማሸነፍ ነው የፍጻሜውን ዋንጫ ማሳካት የቻሉት። ክሪስታል ፓላስ በታሪካቸው የመጀመሪያውን የአውሮፓ መድረክ ዋንጫን ነው ትላንትና ማሳካት የቻሉት። ኦሊቨር ግላስነርም ባለፉት 12 ወራት ውስጥ ለክሪስታል ፓላስ ሶስተኛ ዋንጫቸውንም እንዲሁ ማስገኘት ችለዋል። ክሪስታል ፓላስ ለዩሮፓ ሊግ ማለፉን ተከትሎ ቀጣይ ዓመት በአውሮፓ መድረክም 9 ክለቦች ተሳታፊ እንደሚሆኑ የተረጋገጠ ጉዳይ ሆኗል። ክሪስታል ፓላስ የአውሮፓ ኮንፈረንስ ሊግን ማሸነፉን ተከትሎ በቀጥታ ወደ ዩሮፓ ሊግ መግባት የሚችልበትን እድል ወይም መስመር እንደሚያመቻች ይታወቃል። ስለዚህም በዩሮፓ ሊግ በቀጣይ የውድድር ዓመት ይሳተፋልና ክሪስታል ፓላስ በሊጉ የደረጃ ሰንጠረዥ ላይ ምንም የአውሮፓ ደረጃዎችን ይዞ ማግኘት አለመቻሉን ተከትሎ ትናንትና ግን ወደ ዩሮፓ ሊግ መግባቱን ተከትሎ በአጠቃላይ በእንግሊዝ ክለቦች መካከል በሚቀጥለው የውድድር ዓመት 9 ክለቦች በአውሮፓ ኦልሞስት ግማሹ እንደማለት ነው 9 ያክል ክለቦች በአውሮፓ ውድድሮች ላይ ተሳታፊ እንደሆኑ ነው የተረጋገጠው። ከፕሪሚየር ሊጉ ተሳታፊዎችም በርከት ያሉት ክለቦች በአውሮፓ መድረክ በቀጣይ ዓመት እንመለከታቸዋለን። በአውሮፓ ቻምፒየንስ ሊግ አርሰናልን፣ ማንቸስተር ሲቲን፣ ማንቸስተር ዩናይትድን፣ አስተን ቪላንና ሊቨርፑልን እንመለከታለን። በሚቀጥለው የውድድር ዓመት በዩሮፓ ሊግ ላይ ቦርንመዝን፣ ሰንደርላንድና ክሪስታል ፓላስ በሚቀጥለው የውድድር ዓመት እንግሊዝን ይወክላሉ። በአንጻሩ በኮንፈረንስ ሊግ ደግሞ ብራይተን ኤንድ ሆቭ አልቢየን እንግሊዝን በቀጣይ የውድድር ዓመት የሚወክሉ ክለቦች ይሆናሉ ተብሎ ነው የሚጠበቀው። ትላንትና ግን በኮንፈረንስ ሊግ ዋንጫ ክሪስታል ፓላስ ማሳካት ችሏል። ክለቦችን የተመለከቱ ስፖርታዊ ጉዳዮችን ወደ እናንተ እናደርስ። የአርሰናል ጉዳዮችን በማስቀደም ነው የምንጀምረው። አርሰናል ዋንጫ ካነሳ በኋላም ክለቡን ይበልጥ ኃያል ለማድረግ በሚቀጥለው የክረምት የተጫዋቾች የዝውውር መስኮት በትልቁ እንደሚሰራ በይፋ እየተነገረ ይገኛል። በተለይ የዘንድሮን የፕሪሚየር ሊግ ዋንጫን ማሳካት ችለዋል። የኤፍኤ ካፑ የቻምፒየንስ ሊጉ ጉዳይ ገና ያላለቀ ጉዳይ ነው። በሳምንቱ መጨረሻ የፍጻሜ ጨዋታ ላይ ይኖራሉና ምናልባት ያንንም ዋንጫ ማሸነፍ የሚችሉ ከሆነ ይህ ውድድር ዓመት ለአርሰናል እጅግ አስደናቂ ተብሎ በታሪክ ሊመዘገብ የሚችል አይነት ውድድር ነው የሚሆነው። ምክንያቱም የፕሪሚየር ሊጉን ዋንጫ ከረጅም ዓመታቶች በኋላ ነው ያመጣው። ከዛ ውጭ ደግሞ ቻምፒየንስ ሊግን ለመጀመሪያ ጊዜ ምናልባት ማሳካት የሚችሉ ከሆነ ትልቅ ዓመት ይሆናል ተብሎ ይታሰባል። ነገር ግን አርሰናሎች በዚህ ብቻ የሚያቆሙ አይደሉም። በሚቀጥለው የውድድር ዓመትም ከዚህ የተሻለ ቡድኑን ለማጠናከር ሙከራዎችን ያደርጋሉ ተብሎ ይታሰባል። እንደ አምናው የክረምት ተጫዋቾች የዝውውር መስኮት 8 ያክል ተጫዋቾችን በዝውውር መስኮቱ ላይ ሊያመጡ አይችሉም ወይም ደግሞ የማምጣት እድላቸው ጠባብ ነው። ነገር ግን ጥራት ያላቸው 2 እና 3 ዝውውሮችን ግን ማድረጋቸው እንደማይቀር ነው መረጃዎች የሚያሳዩት። ሰሞኑን በተለይ ከዋንጫው ድል በኋላ ጆሽ ክሬንኬ የተለያዩ ሀሳቦችን ሲሰጥ ሰምተነዋል። አርሰናል በሚቀጥለው የውድድር ዓመትም ጠንካራ ሆኖ ለመቅረብ አሁንም ስራችንን አጠናክረን እንቀጥላለን የሚል አይነት ሀሳብ ሲሰጥ እንደነበር የምናስታውሰው ነውና በቀጣይ የክረምት ተጫዋቾች የዝውውር መስኮትም ተጫዋቾችን በማምጣት ላይ ትልቅ እንቅስቃሴን እንደሚያደርግ ነው የሚጠበቀው። በሚቀጥለው ክረምት ለማስፈረም ከሚያቅዷቸው ተጫዋቾች መካከል 2 ተጫዋቾች አሁን በትልቁ ስማቸው እየተነሳ ነው። ሞርጋን ሮጀርስ እና ኤሊ ጁኒየር ክሩፒ። እነዚህ 2 ተጫዋቾች በአርሰናል ቤት በትልቁ የሚነሱ ናቸው። ሰሞኑን የወጡ መረጃዎች እንደሚያሳዩት ከሆነ በተለይ የኒውካስል ዩናይትዱን አንቶኒ ጎርደንን እና እንዲሁ ደግሞ የፓሪስ ሰን ዠርሜኑን ብራድሊ ባርኮላን እንደሚመለከቱ የሚያሳዩ መረጃዎች ነበሩ። በአብዛኛው ግን በፕሪሚየር ሊጉ ላይ ልምድ ያላቸውን ተጫዋቾች የማምጣት ፍላጎት እንዳላቸው ይታወቃልና ብራድሊ ባርኮላን የማምጣት እድላቸው ጠበብ ያለ እንደሆነ እየተነገረ ነው። በአንጻሩ አንቶኒ ጎርደን ደግሞ ትላንትና የወጡ መረጃዎች እንደሚያሳዩት ከሆነ ተጫዋቹ ወደ ባርሴሎና ለማምራት ሁሉን ነገር ጨርሷል፣ ተስማምቷል። ስለዚህም አርሰናሎች በዚህ የክረምት ተጫዋቾች የዝውውር መስኮት አንቶኒ ጎርደንን ለማስፈረም የነበራቸው እድል ያበቃለት ጉዳይ ሆኗል። ትናንትና ተጫዋቹ ከባርሴሎና ጋር መስማማቱን ተከትሎ ስለዚህ አሁን ላይ በትልቁ እንቅስቃሴ የሚያደርጉት በሞርጋን ሮጀርስ እና በኤሊ ጁኒየር ክሩፒ ላይ ይሆናል ተብሎ ይጠበቃል። ከሞርጋን ሮጀርስ እና ከክሩፒ በተጨማሪ ግን አርሰናሎች በአጥቂ መስመር ላይ ትልቁ እቅዳቸው ሁሊያን አልቫሬዝ እንደሆነ እየተነገረ ይገኛል። ምንም እንኳን ዋጋው በጣም ውድ ይሆናል ተብሎ ቢጠበቅም ነገር ግን አርሰናሎች ይህንን ተጫዋች ለማስፈረም እንቅስቃሴዎችን ያደርጋሉ ተብሎ ይታሰባል። ተጫዋቹ ውሳኔውን ወስኗል። ከአትሌቲኮ ማድሪድ ጋር የመለየት ፍላጎት እንዳለው ለክለብ አትሌቲኮ ማድሪድ ጭምር በይፋ መናገሩን የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ነገር ግን ወደ የትኛው ክለብ ነው ማምራት የሚፈልገው የሚለው መረጃ ግን በአብዛኛው ወደ ባርሴሎና እያደላ እንደሆነ ባርሴሎናዎችን እንደሚጠብቅ ነው ይፋ የተደረገው። ባርሴሎና በአንጻሩ የዚህ ተጫዋች ዋጋ እጅግ በጣም ከፍተኛ ነው ብለው እንደሚያምኑ ነው ይፋ የተደረገው። ሁሊያን አልቫሬዝን ለማስፈረም ግን አርሰናሎችም በትልቁ እንቅስቃሴ እንደሚያደርጉ የሚያሳዩ መረጃዎች ናቸው እየወጡም የሚገኙት።
በጀታቸውን እንዴት ከፍ ማድረግ እንደሚችሉ ግን በአግባቡ ማሰብ እንደሚፈልጉ ነው በአርሰናል በኩል እየሰማን የምንገኘው። ሌላኛው ለአርሰናል ደጋፊዎች መልካም የሚባለው ዜናም የዩሪየን ቲምበር ጉዳይ ነው። ዩሪየን ቲምበር ትላንትና የልምምድ ቦታ ላይ ተገኝቶ ከተጫዋቾቹ ጋር ልምምዱን ማከናወኑ የሚያሳዩ መረጃዎች ይፋ ተደርገዋል። ወደ ሃንጋሪ ቡዳፔስት በሚያመራው ስብስብ ውስጥም እንደተካተተ ጭምር ነው ይፋ የተደረገውና ይሄ ለአርሰናል ደጋፊዎች በተለይ በጣም ወሳኝ የሚባል ዜና እንደሆነ በርካቶች ያምናሉ። የጨዋታው ዕለትም በጨዋታው ቡድን ውስጥ ስለመካተቱ የመጨረሻው ውሳኔ አሰልጣኝ ሚኬል አርቴታ ይሰጣል ተብሎ ቢታሰብም ነገር ግን በቡድን ስብስብ ውስጥ መኖሩና ልምምድ መጀመሩ ደግሞ ለአርሰናል በጣም ጠቃሚ ይሆናል ተብሎ እንደሚጠበቅ ነው ዘገባዎች የሚያሳዩት። በተለይ የአርሰናል ደጋፊዎች በዚህ ሰዓት በጣም በትልቁ ራስ ምታት ሊሆንባቸው ይችላል ተብሎ የሚታሰበው ጉዳይ ከቪቻ ክቫራትስኬሊያ አሁን ካለበት አቋሙ ጋር ማን ነው ይህንን ተጫዋች ሊያቆመው የሚለው ጉዳይ በርካቶች የሚጠብቁት ነው። በተለይ የፓሪስ ሰን ዠርሜን የማጥቃት መስመር ደግሞ አይገመት የመሆን በቦታ ደግሞ ተቀያይረው የሚያደርጉት እንቅስቃሴ በጣም አደገኛ መሆን ደግሞ ለእንደዚህ አይነት ጨዋታዎች ላይ ዩሪየን ቲምበር በዚህ ቡድን ውስጥ ቢኖር የተሻለ አስተዋጽኦችን ለአርሰናል ያበረክታል ተብሎ ይታሰባልና ይህ ተጫዋች ወደ ቡድን ስብስብ ውስጥ መመለሱ ምናልባት በጨዋታው ላይ የመሰለፍ እድልን ሊያገኝ የሚችልበት እድል መኖሩ ለአርሰናል ደጋፊዎች የተወሰነ እፎይታን ሊሰጥ እንደሚችል በርካቶች ያምናሉና በቀጣይ ቀናት ግን አሰልጣኝ ሚኬል አርቴታ የዚህን ተጫዋች የመሰለፍና ያለመሰለፍ ጉዳይ ይወስናል ተብሎ ነው የሚጠበቀው። ብራዚላዊው የፊት መስመር አጥቂ የሆነው ጋብሪኤል ሄሱስ በአርሰናል ቤት በ1 ዓመት ኮንትራት እንደሚቀረው የሚታወቅ ነው። አርሰናል በዚህ ክረምት ጋብሪኤል ሄሱስን ለመልቀቅ 20 ሚሊዮን ፓውንድ አካባቢ እንደሚፈልግ ነው የተነገረው። በርካታ ክለቦች የጋብሪኤል ሄሱስን ኮንትራት ሁኔታንም ለማጣራት አርሰናልን ማነጋገራቸው ነው ይፋ እየተደረገ የሚገኘው። ተጫዋቹ በ2027 ኮንትራቱ ሲያበቃ ክለቡን በነፃ ሊለቅ እንደሚችል የሚያሳዩ መረጃዎችም ይፋ ተደርገዋል። ይሁን እንጂ አርሰናል ኮንትራቱ ሳያበቃ ግን በተጫዋቹን በአነስተኛ ገንዘብም ጭምር ለመልቀቅ እያሰቡ እንዳለ የሚያሳዩ መረጃዎች ይፋ እየተደረጉ ነው። ስለዚህ ይህንን ተጫዋች ለመልቀቅም እቅዶቻቸውን በትልቁ እየተንቀሳቀሱበት እንደሚገኝ ነው ይፋ የተደረገው። ሚኬል ሜሪኖ ይናገራል። በሆነ ነገር ላይ ጎበዝ መሆን እንዴት ያስተቻል ሲል ነው ሚኬል ሜሪኖ የሚጠይቀው። የአርሰናሉ የአማካይ ስፍራ ተጫዋች የሆነው ሚኬል ሜሪኖ አርሰናል በቆመ ኳስ ላይ ምክንያት መተቸቱን ሊረዳ እንዳልቻለ ጭምር ነው ሚኬል ሜሪኖ የሚናገረው። ሚኬል ሜሪኖ ይቀጥልና በቆመ ኳስ ምክንያት እኛ ላይ ትችት መሰንዘሩ ፈጽሞ ሊገባኝ አይችልም ሲልም ነው የተናገረው። በአንድ ነገር ላይ ጎበዝ ሆነ በጣም ጥሩ ነገርን ስታሳይ እንዴት ልትተች ትችላለህ ሲል ለቡድናቸው አድናቆት ሊቸረው እንደሚገባ ይናገራል። አርሰናል በቆመ ኳስ ላይ ጥንካሬው ምክንያት የተለያዩ ትችቶች ሲሰነዘሩበት እንደነበር የሚታወስ ጉዳይ ነው። ነገር ግን ይህ ትችት ተገቢ አይደለም ሲል ነው ሚኬል ሜሪኖ የሚገልጸው። አሮን ራምስዴልን በራያ መተካት በጣም ከባድ ውሳኔ ነበር ብለዋል ሚኬል አርቴታ። የአርሰናሉ አሰልጣኝ ሚኬል አርቴታ አሮን ራምስዴልን በዳቪድ ራያ መቀየራቸው ቀላል ውሳኔ እንዳልነበር ነው የተናገሩት። በተለይ አሮን ራምስዴል በአርሰናል ቤት በጣም ጥሩ እንቅስቃሴዎችን በሚያሳይበት ሰዓት ነው ዳቪድ ራያን ወደ አርሰናል የቀላቀሉትና ያ ውሳኔ በበርካታ የአርሰናል ደጋፊዎች ያልተወደደ ውሳኔ ነበር። ነገር ግን ቢሆንም ዳቪድ ራያ ግን አሁን ላይ እያሳየ ከሚገኙ አቋም አንጻር ግን በተለይ ለሚኬል አርቴታ ትልቅ ምስጋና እንደሚገባው ነው በርካቶች የሚያነሱት። የግብ ጠባቂ ለውጡን ለውስጥም ለውጭም ማብራራት በጣም ከባድ ነበር ይላል አሰልጣኝ ሚኬል አርቴታ። ለሁሉም ሰው ትርጉም አልሰጠውም ነበር ሲል ነው የተናገረው። በወቅቱ ስፖርቲንግ ዳይሬክተሩ የነበሩት ኤዱ 100% እርግጠኛ ነህ ወይ ብሎ ጠይቆኝ የሚያውቃል ሲል ነው የተናገረው አርቴታ። አክሎም ለውጥ ማድረግ እንደነበረብኝ እርግጠኛ ነበርኩኝ፣ ምክንያቱም ራምስዴል አቅም ስለሌለው አልነበረም። የተለየ ባህሪ ያለው ግብ ጠባቂ አስፈልጎኝ ስለነበር ነው የቀየርኩት ብለዋል። ዳቪድ ራያ ውጤታማ ይሆናል አይሆንም የሚለውን አላውቅም ነበር፣ ነገር ግን ራሱን ለክለቡ እንደሚሰጥና አምባሳደር እንደሚሆን ግን አውቅ ነበር ሲልም ነው አርቴታ የተናገረውና ራምስዴልን በዳቪድ ራያ መቀየር በጣም ሪስክ የነበረውና በጣም ከባድ ውሳኔ የነበረው በወቅቱ ሲልም ነው የተናገረው። ሚኬል አርቴታ ይናገርና እዚህ ስመጣ አርሰናል እንደ ማንቸስተር ሲቲ ወይም እንደ ሊቨርፑል አልነበረም። እነሱ ፈጽሞ የተለየ ክለብ ነበሩ፣ እኛ ደግሞ ያንን እናውቅ ነበር ብሏል አርቴታ። ባለቤቶቹ ምስሉ አስቀያሚ እንደሆነ፣ ብዙ ማድረግ እንደሚጠበቅብን፣ ያለብን ነገር ብዙ እንደሆነ ሁሉም ሰው ጠንቅቆ ያውቅ ነበር። ክለቡን ለማሻሻል በዚህ ላይ መስራት እንዳለብን ተስማምተን ነው ግንባታውን ለመጀመር የተነሳ ነው ሲልም ሚኬል አርቴታ ይናገራል። እንደ ቡድን ማድረግ የሚጠበቅባቸው አንዳንድ ባህሪያት ላይ የመስማማት ግዴታ አለባቸው። አንድ ሰው እነሱን የማይከተል ከሆነ የእሱ ቡድን አካል ሆኖ መቀጠል አይችልም። ውብ ቃላትን በግድግዳው ላይ ማስቀመጥ እንችላለን፣ ነገር ግን በእነሱ መኖር ካልቻለን በቡድኔ ውስጥ ቦታ አይኖረውም ሲልም ጭምር ነው ሚኬል አርቴታ የሚናገረው። ዴክላን ራይስን ማስፈረም ትልቁ አጋጣሚም ነበር ብሏል። ለሁሉም ለደጋፊዎችና ለተቀናቃኞቻችን ጠንካራ መልእክት ነበር።
ክለቡን ወደ ሌላ ደረጃ ከፍ ለማድረግም እዚህ እንዳመጣ ነው ሁሉም ሰው ማወቅ ነበረበት ብሏል አርቴታ። ከዴክላን ራይስ ጋር በገንዘብ ረገድ ትልቅ ስምምነት ነበር ያደረግነው፣ ነገር ግን አንድ ትልቅ ክለብ እንዲህ አይነት እርምጃን መውሰድ ይኖርበታል። ባለቤቶቹ ዝውውሩን በጣም ደግፈውት ነበር፣ ነገር ግን አንድ ተጫዋች ቡድኑን ወደ ተለየ ከፍተኛ ደረጃ ማሳደግ እንደሚችል ግን ለምን እንደማምን ለእነሱ ማስረዳት ነበረብኝ። በተለይ የዴክላን ራይስ ዝውውር ለአርሰናል በጣም ትልቅና ወሳኝ ዝውውር እንደሚሆን ማስረዳት ግን በጣም ነበረብኝ ሲል ነው ሚኬል አርቴታ ጨምሮ የሚናገረው። ሌላኛው የራያና የራምስዴልንም ውሳኔ እንዲሁ ለማብራራትም በጣም ጊዜ እንደፈጀበት ጭምር ነው የተናገረው። ሚኬል አርቴታ የቀጠለና ከራምስዴል ወደ ራያ ግብ ጠባቂነትን መቀየር በውስጥም ሆነ በውጪ በጣም ከባድ ውሳኔ እንደነበር አስታውሳለሁ ብለዋል። ዳቪድ ራያ ዝውውር ይሰራ እንደሆነ ግን አላውቅም ነበር ሲልም ጭምር ነው የተናገረው አሰልጣኝ ሚኬል አርቴታ። ትናንትና በጣም ሰፋ ያሉ ቆይታዎችን ያደረገውና እነዚህ ከአርሰናል ቡድን ግንባታ ጋር በተያዘና የመጡበትን መንገድ በተመለከተ እነዚህን ጉዳዮች ነው ሲያነሳ እንደነበር የተመለከት ነው። የቻምፒየንስ ሊግ የፍጻሜው ጨዋታ 50-50 ነው ብለዋል የአስተን ቪላ አሰልጣኝ የሆኑት አሰልጣኝ ኡናይ ኤምሪ ናቸው ይህንን ሀሳብ የተናገሩት። የአስተን ቪላ አሰልጣኝ ኡናይ ኤምሪ የቻምፒየንስ ሊግ ፍጻሜ አሸናፊነት ለሁለቱም ክለቦች እኩል እንደሆነ ጭምር ነው የሚናገሩት። ስለ ፍጻሜው አስተያየት የሰጡት አሰልጣኝ ኡናይ ኤምሪ ፓሪስ ሰን ዠርሜን በአሁኑ ሰዓት የዓለም ምርጡ ክለብ ነው ሲሉ ጭምር እንዲሁ ይናገራሉ። ፓሪስ ሰን ዠርሜን በምርጥ አሰልጣኝ እንደሚመራ የገለጹት ኡናይ ኤምሪም ምርጥ የቡድን እንቅስቃሴን የሚያመለክት ቡድን ነው ሲሉ ጭምር ነው የገለጹት። አክለውም አርሰናልና ሚኬል አርቴታም ተፎካካሪዎች ናቸው፣ አስደናቂ እንቅስቃሴን የሚያደርጋሉ በፍጻሜው ጨዋታ ላይ ብዬ አስባለሁ ብለዋል ኡናይ ኤምሪ። ሁሉም ሰው ወይ በዚህ ዓመትም ምርጥ ቡድን መሆናቸውን አስመስክረዋል፣ ፍጻሜ ላይ መድረስ የሚገባቸዋል ሲል ነው ኡናይ ኤምሪ ጨምሮ የሚናገረው። የአርሰናልና የፓሪስ ሰን ዠርሜንን የፍጻሜ ጨዋታ ጀርመናዊው ዳኛ ዳንኤል ሴበር እንደሚመሩት ይፋ ተደርገዋል። ዳኛው ፍጻሜውን እንዲመሩ መመረጣቸው የተወሰኑ ቅሬታዎችን ማስነሳቱ ነው እየተነገረ የሚገኘው። ዋናው ዳኛ ከተጫዋችና ከአሰልጣኝ አባላት ጋር ሜዳ ላይ የመግባባት ችግር እንዳለባቸው በርካቶች ያምናሉ። ይህ ዳኛው ባህሪው በጀርመን ውስጥ የመከራከሪያ ነጥብ መሆኑ ነው እየተገለጸ የሚገኘው። የቀድሞ ጀርመናዊ ተጫዋች ሎተር ማቲያስ ዳኛውን ሲገልጻቸው ከእሱ አንድ ጥሩ ነገር ብቻ ነው የማየው፣ እሱም ስህተቱን አምኖ ለመቀበል ያለውን ፍቃደኝነት ሲልም ይገልጸዋል። አርሰናል ከዚህ በፊት በዳኛው እየተመሩ 4 ጨዋታዎችን አድርገዋል፣ ሁሉንም ማሸነፍ ነው የቻሉት። የፍጻሜው ጨዋታም የፊታችን ቅዳሜ ግንቦት 22 2018 ዓ.ም በሃንጋሪ ቡዳፔስት ፑሽካሽ አሬና ላይ ምሽት 1 ሰዓት ላይ እንደሚደረግ ነው የሚታወቀው። በርካቶች ይህንን የፍጻሜ ጨዋታም በጉጉት እየጠበቁት ይገኛሉ። ማንቸስተር ዩናይትድን የተመለከተ መረጃን ደግሞ ወደ እናንተ እናደርስ። ማንቸስተር ዩናይትድ በዝውውር ገበያው ላይ የገበያ ዋጋው ወደ 100 ሚሊዮን ፓውንድ ገደማ የሚጠጋ ድንቅ የአማካይ ክፍል ኮከብ ወደ ስብስቡ የመቀላቀል እቅድ እንዳለው የሚያሳዩ መረጃዎች ያሉ። ዩናይትዶች በክረምቱ የተጫዋቾች የዝውውር መስኮት ይህንን ቦታ ለማጠናከር በትልቁ ስራዎችን እየሰሩ እንደሚገኝ ነው ይፋ የተደረገው። ነገር ግን ክለቡ በዚህ ታላቅ ዝውውር ጎን ለጎን ሌሎች ክፍተቶችን ለመሙላትም የገንዘብ አቅሙን ያገናዘቡና አዋጭ በሆኑ ዝቅተኛ ዋጋዎችም ተጫዋቾችን በጥንቃቄ ለማስፈረም ይገደዳል የሚል መረጃ ነው ሳሙኤል ሉሃረስት እያወጣ እንደሚገኝ መረጃዎቹም የጠቀሙት። ትልቅ እንቅስቃሴዎችን በዝውውር መስኮቱ ላይ እንደሚያደርጉ ሳሙኤል ሉሃረስት ይፋ አድርጓል። የማንቸስተር ዩናይትድ ተመራጭ የዝውውር ኢላማዎች 2 ናቸው። በትልቁ ዋነኛ ኢላማዎቻቸው እነሱም ኦሪዮል ቹዋሜኒ እና ኤሊዮት አንደርሰን እንደሆኑ ነው ይፋ የተደረገው። ኤሊዮት አንደርሰንን በተመለከተም በዋጋው ላይ ከስምምነት ከተደረሰ ማንቸስተር ሲቲን እንደሚቀላቀል ነው በርካቶች የሚያምኑት። ማንቸስተር ሲቲ ለዝውውሩ 90 ሚሊዮን ፓውንድ አካባቢ ቢመደብም ኖቲንግሃም ፎረስት ግን እስከ 125 ሚሊዮን ፓውንድ አካባቢ ለዚህ ተጫዋች እንደሚጠይቁ ነው ይፋ የተደረገው። ስለዚህ በገንዘብ ጉዳይ ላይ ከተስማሙ ሲቲ ለዚህ ተጫዋች በጣም ቅርብ የሆነው ክለብ እንደሆነ ነው የተለያዩ የመረጃ ምንጮች ይፋ የሚያደርጉት። ነገር ግን ማንቸስተር ዩናይትድም ትልቅ እድል እንዳለው የሚጠቁሙ መረጃዎች ያሉ። ምናልባት ሲቲ በገንዘብ ጉዳይ ላይ ከዚህ ተጫዋች ጋር የማይስማማ ከሆነ ሌሎች አማራጮች ላይ ፊቱን ሊያዞር ይችላል እና ኤንዞ ፈርናንዴዝን ለማስፈረምም እንቅስቃሴዎችን ሊያደርግ ይችላል ተብሎ ስለሚታመን ኤሊዮት አንደርሰን ነው ዋነኛ ኢላማቸው። ነገር ግን ያም ቢሆን ግን በትልቁ ግን እስከ 125 ሚሊዮን ፓውንዶችን ለማውጣት ግን ሊቸገሩ እንደሚችሉ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ኤሊዮት አንደርሰን ለማንቸስተር ሲቲ መፈረሙ ነው በጣም ቅርብ ሊሆንም እንደሚችል ፋብሪዚዮ ሮማኖም ጭምር ያረጋገጠው። በተለይ ፔፕ ጓርዲዮላ በኤንዞ ማሬስካ ቢተኩም ኤሊዮት አንደርሰን ግን ዋነኛ የማንቸስተር ሲቲ ኢላማ ሆኖ እንደሚቀጥል የሚያሳዩ መረጃዎች ያሉ። ለሰንደርላንድ ከፍተኛ ደሞዝ የሚያስገኝ ኮንትራት ለማቅረብም ዝግጁ እንደሆኑ ጭምር ይፋ ተደርጓል። ማንቸስተር ሲቲም ኤሊዮት አንደርሰንን ለማስፈረም ከፍተኛ ጥረት እያደረገ ሲሆን የዓለም ዋንጫ ከመጀመሩ በፊትም
ስምምነት ላይ ለመድረስ ተስፋ እንደሚያደርጉ ጭምር ነው የተነገረው። ተጫዋቹ አሁን ላይ ለማንቸስተር ሲቲ መፈረም ከማንቸስተር ዩናይትድ ይልቅም የተሻሉ አማራጭ አድርጎ እንደሚመለከተው ነው የተነገረው። መረጃው ፋብሪዚዮ ሮማኖና ቤን ጃኮብስም ነው ሁለቱም ይህንን መረጃ ይፋ ያደረጉት። ቤንጃሚን ሼስኮም ወደ ማንቸስተር ዩናይትድ ያደረገው ዝውውር እንዴት እንደተከናወነም ሀሳቡን ሰጥቷል። ነገሩ እኮ እንዲህ ነው ሲል ይናገራል። ሁሉም ነገር የጀመረው ከጥቂት ዓመታት በፊት ነው። እነሱ እኔን ለማስፈረም በጣም ይፈልጉ ነበር ሲል ይናገራል ቤንጃሚን ሼስኮም። አዎ እኔም እፈልግ ነበር፣ ነገር ግን በእውነት ለዚህ ዝግጁ ነኝ የሚል ጥያቄ ግን ለራሴ ጠይቅ ነበር። ከዚያም ትክክለኛው ጊዜ መጣ። አሁን ደግሞ ወደዚያ ለመዘዋወር በጣም ፈልጌ ነበር ሲልም ጭምር ይናገራል። ምንም ጥርጣሬ አልነበረኝም። ወደዚህ መምጣት እፈልግ ነበር። ራሴን መፈተን እፈልጋለሁ። የዚህ ክለብም አካል መሆን እፈልግ ነበር። በዚህም በጣም ደስተኛ ሆኛለሁ ሲልም ጭምር የተናገረው ሴሽኮም ስለ ማንቸስተር ዩናይትድ ሲናገርም የማንቸስተር ዩናይትድ ታሪክ በእርግጥም ልዩ ነው። ነገር ግን እኔ ይበልጥ ደግሞ የሚያነሳሳኝ የወደፊት እጣ ፈንታው ነው። ስለዚህም ደግሞ ፕሮጀክት በተወያየንበት ጊዜ ቡድኑ ለተጨማሪ እድገትና እንዲሁ ደግሞ በቅርቡ ደግሞ ለታላላቅ ዋንጫዎችም በድጋሚ ለመፎካከር የሚፈልጉትን ነገሮች ሁሉ እንዳሉትም ግልጽ ሆኖልኝ ነበር። ከደረስኩበት ቅጽበት ጀምሮ ክለቡ የፈጠረውን አዎንታዊ ጉልበትና የቤተሰባዊነት ስሜትም ተሰምቶኛል። ይህ በእርግጠኝነት ደግሞ ሙሉ አቅሜን ለማውጣትና ህልሞቼን ሁሉ ደግሞ እውን ለማድረግም ፍጹም ቦታ ነበር ሲልም ጭምር ነው የተናገረው ቤንጃሚን ሼስኮ። ማቲያስ ፈርናንዴስ ሌላኛው ለማንቸስተር ዩናይትድ ጋር እየተያዘ የሚገኘው ተጫዋች እንደሆነ እየተነገረ ነው። በተለይ የብሩኖ ሚጌል ፈርናንዴዝም ድምጽ ያገኘው ተጫዋች ደግሞ ይህ እንደሆነ ይፋ ተደርጓል። ማንቸስተር ዩናይትድ ባለስልጣናት ከካፕቴኑ ብሩኖ ሚጌል ፈርናንዴዝ ይህንን ተጫዋች እንዲያስፈርሙ ትልቅ መልእክት እንደተላከላቸው የሚያሳዩ መረጃዎች ናቸው ይፋ እየተደረጉ የሚገኙትና ማቲያስ ፈርናንዴስ የማንቸስተር ዩናይትድ ሌላኛው ኢላማ ይሆናል ተብሎ እንደሚታሰብ ቤን ጃኮብስ መረጃውን ይፋ እንዳደረገው ነው የተገለጸው። ኦማር ቤራድ ይናገራል። ክለቡ በዚህ ውድድር ዘመን ባስመዘገበው እድገት እንዲሁም በድርጅታዊ ለውጥም ተነሳሽነቶቻችን ቀጣይነት ያለው አዎንታዊ ተጽዕኖ በማምጣቱም እጅግ በጣም ረክተናል ሲልም ጭምር ይናገራል። በፕሪሚየር ሊጉ 3ኛ ደረጃ ማጠናቀቃችንና ለቻምፒየንስ ሊግ ማለፋችን በሜዳችን ላይ የቡድናችን አፈጻጸምን ለመሻሻሉ ትልቅ ማሳያ ይሆናል ሲልም ጭምር ነው የተናገረው። ከዛ ውጪ ማይክል ካሪክ ዩናይትድን ባሰለጠነበት 17 ጨዋታዎችም እጅግ በጣም ጥሩ ስራን ሰርቷል ሲልም ጭምር ነው የተናገረው። እኛም ደግሞ የቡድኑ መሪ ሆኖ በመቀጠሉ ደግሞ በጣም ደስተኞች ነን ሲልም ጭምር ኦማር ቤራድ እንዲሁ ሀሳቡን እየሰጠ እንደሚገኝ ነው መረጃዎቹም እየወጡ የሚገኙት። ማንቸስተር ዩናይትድ ብራዚላዊውን አማካይ ኤደርሰንን ለማስፈረም ከአታላንታ ጋር ሙሉ ለሙሉ ስምምነት ላይ ደርሷል የሚሉ መረጃዎች በትልቁ እየወጡ ይገኛሉ። ሰሞኑን በተለይ ቀደም ብሎ የሚወጡ መረጃዎች ናቸው ይህንን ተጫዋች የማስፈረም በጣም ትልቅ እድል እንዳላቸው ሲገለጽ ነበር። ነገር ግን በተጫዋቹ አንዳንድ እንቅስቃሴዎች ላይ ጥርጣሬ እንዳላቸውና ወደ ሌሎች ኢላማዎቻቸው ሊዞሩ እንደሚችሉ የሚያሳዩ ፍንጮች ሲወጡ ነበር። እስካሁንም ያልተረጋገጠበት ምክንያት ያ እንደሆነ ነው እየተገለጸ የሚገኘው እንጂ ከዚህ ተጫዋች ጋር በጣም የላቁ ድርድሮችን እንዳደረጉ ተጫዋቹም ቢሆን ወደ ማንቸስተር ዩናይትድ የመምጣት ትልቅ እቅድ እንዳለው ሲነገር እንደነበር ነው እየተገለጸ የሚገኘውና አሁን ግን ማንቸስተር ዩናይትዶች ምናልባት የመጀመሪያው የክረምቱ ፈራሚያቸው ሊያደርጉት እንደሚችሉ የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙትና ዩናይትድ ብራዚላዊውን አማካይ ኤደርሰንን ለማስፈረምም ከአታላንታ ጋር ሙሉ ስምምነት ላይ ደርሷል የሚል መረጃ ወጥቷል። ዩናይትድ ለዝውውሩ 35 ሚሊዮን ፓውንድ በቀጥታ የሚከፍል ሲሆን በተጨማሪም ደግሞ በተጫዋቹና በክለቡ ብቃት ላይ ተመስርቶ ደግሞ የሚከፈል 3 ሚሊዮን ፓውንድ ደግሞ ተጨማሪ ጉርሻዎች ይኖራሉ ተብሎ ይጠበቃል። የተጫዋች የሚያመጣው ውጤት እንዲሁ ደግሞ ለክለቡ የሚያሳየው ጥቅምን ተመልክቶ ነው እንግዲህ ይሄ ዋጋ እንደሚጨመርለት የተነገረው። ዝውውሩ ከሳምንቱ መጨረሻ በፊት ሙሉ ለሙሉ ይጠናቀቃል ተብሎ እንደሚታሰብ ነው መረጃ የወጣው። በተጨማሪም ከዚህ ቀደም ከነበሩት ግምቶች በተለየ መልኩ አሁን ላይ ኤደርሰን በኦልትራፎርድም የካሴሜሮ የረጅም ጊዜ ተተኪ ተደርጎ መወሰዱ ነው እየተገለጸ እንደሚገኝ ታይምስ ስፖርት መረጃውን ይፋ እያደረገ የሚገኘው። ብሩኖ ሚጌል ፈርናንዴስ የሳምንቱ ምርጥ ተጫዋች ተብሎ ተመርጧል። የእንግሊዝ ፕሪምየር ሊግ የመጨረሻው ሳምንት መርሃ ግብሮች የሳምንቱ ምርጥ ተጫዋች ይፋ ተደርጓል። በዚህ መሰረትም የማንቸስተር ዩናይትዱ አማካይ የሆነው ብሩኖ ሚጌል ፈርናንዴዝ ነው ምርጡ ተጫዋች ተብሎ እንደተመረጠ የተነገረው። ፈርናንዴዝ ማንቸስተር ዩናይትድ ብራይተንን ሲያሸንፍ 3-0 በሆነ ውጤት ነው በመጨረሻው ሳምንት ያሸነፉት ማንቸስተር ዩናይትዶችና በዛ ጨዋታ ላይ አንድ ጎል አስቆጥሯል። አንድ ለግብ የሆነ ኳስም ደግሞ ማመቻቸቱን እናስታውሳለን። በተለይ አሲስቱ ደግሞ የፕሪሚየር ሊጉ የምንጊዜውም በአንድ ሲዝን በርከት ያሉ አሲስቶችን ያደረገ ተጫዋች የሚለውን ሪከርድም እንዲሰብር ጭምር ያደረገው እንደሆነ ጭምር የሚታወስ ነው። ስለዚህም ብሩኖ በጣም ጥሩ የሚባል ሳምንትን ነው ከብራይተን ጋር በነበረው ጨዋታ ላይ ያደረገውና ብሩኖ በዚህ የውድድር ዘመን
ለ6 ጊዜ ያክል ነው የሊጉ የሳምንቱ ምርጥ ተጫዋች። በአጠቃላይ 38 ሳምንታት ነበር የነበሩት። ከ38ቱ ሳምንታት ደግሞ 6ቱን ሳምንታት የሳምንቱ ምርጥ ተጫዋች ተብሎ የተመረጠው ብሩኖ ነው። በዘንድሮው የውድድር ዘመን ብሩኖ ፈርናንዴስ ከየትኛውም ተጫዋች በ4 በመብለጥ ነው ብዙ ጊዜ የሳምንቱ ምርጥ ተጫዋችን ያሸነፈው። 2 ነው፣ በአብዛኛው 2 ሽልማቶችን ነው ያሸነፉት። በቃ ትልቁ የሚባለው 2 ሽልማቶችን ያሸነፉ ናቸው። እሱ ግን ለ6ኛ ጊዜ ነው ትላንትና የሳምንቱ ምርጥ ተጫዋች ተብሎ እንደተመረጠ መረጃዎች የወጡት። ቀደም ከኤደርሰን ጋር እያነሳን ነበር። ማንቸስተር ዩናይትድ የኤደርሰንን ዝውውር ካጠናቀቀ በኋላ ወደ ሌሎች ተጫዋቾች ትኩረት ያደርጋል ተብሎ ይታሰባል። ሳንድሮ ቶናሊም ቀጣዩ ኢላማቸው ሊሆን እንደሚችል እየተነገረ ነው። ተጫዋቹን ለማስፈረም ከፍተኛ ጥረቶችንም ለማድረግ ዝግጁ እንደሆኑ ጭምር እየተነገረ ነው። በተለይ ጣሊያናዊው ኮከብ በ100 ሚሊዮን ዩሮ አካባቢ የሚገመት ሲሆን በአሁኑ ሰዓት የዩናይትድ ቀጣይ ዋነኛ የዝውውር ኢላማ ይሆናል ተብሎ የሚጠበቀውም ይኸው ተጫዋች ሳንድሮ ቶናሊ እንደሆነ የሚያሳዩ መረጃዎች ናቸው። ቱቶ መርካቶ መረጃውን ይፋ እያደረገ የሚገኘው ዩናይትድ ሁለገብ ወይም ደግሞ ብዙ አይነት ሚናዎችን ሊጫወቱ የሚችሉ አይነት አማካዮች እንደሚያስፈልጉት ነው የሚነገረው። ኤደርሰን በ6 ቁጥርና በ8 ቁጥር ቦታዎች ላይ መጫወት እንደሚችል በርካቶች ያምናሉ። ከዚህ በፊት በ10 ቁጥር ቦታ ላይም ሲጫወት እንደነበር የምናውቀው ነው። በተለይ ኳስን ይዞ ወደፊት በመግፋት ረገድም በጣም ጥሩ የሚባል እንቅስቃሴ ያለው ተጫዋች እንደሆነ ይነገራል። ሁለገብ አማካይ የሚባል አይነት ተጫዋች ነው። ወደፊት በሚሄድበት ጊዜ ወደ ኋላ እየተመለሰ ደግሞ መሸፈን የሚችል አይነት ተጫዋች እንደሆነ በርካቶች ያምኑበታል። በመስመሮች መካከልም ኳስን ይዞ በመግባት ረገድም በጣም ጎበዝና ሪስክ የሚወስድ አይነት ተጫዋች እንደሆነ ይነገራል። ኳሶችን በማቆየትም ከካሴሚሮ አንጻር የተሻለ ቁጥሮች ያሉት፣ ሰፊ የሜዳ ክፍልንም ይሸፍናል፣ ጠንካራ ታክሎችንም የሚያደርግ አይነት ተጫዋች ነው ኤደርሰን። ሆኖም ግን አንዳንድ ደካማ ጎኖች እንዳሉት ግን በርካቶች ያምናሉ። አንደኛው የፓሲንግ ብቃቱ የዚህ ግባ የሚባል እንዳልሆነ ነው፣ ወይም ደግሞ ፓስ አኪዩሬሲው በጣም ያን ያክል ትልቅ እንዳልሆነ የሚያሳዩ ቁጥሮች አሉ። ያው ከሚገመተው አይነት ወይም ለማንቸስተር ዩናይትድ መስጠት ከሚችሉ አይነት አቋም ጋር ወይም ማንቸስተር ዩናይትድ ቤት መመልከት ከሚፈልጉት አይነት ተጫዋች ጋር በተያዘ ነው ይህንን ጉዳይ መንሳት የሚቻለው። ከዛ ውጭ ግን ዲሲዥን ሜኪንጉም ማሻሻል ይኖርበታል ብለው በርካቶች ያምናሉ። ይህ በእንዲህ እንዳለ ኤደርሰን ተመጣጣኝ ዋጋ ያለው አስተማማኝ የቡድን ተጫዋች እንደሚሆንም በርካቶች ግን ያምናሉ። ታዋቂው የስካይ ስፖርት ዘጋቢ ሆነው እንደሚናገረው ከሆነ ለማንቸስተር ዩናይትድ የአማካይ ክፍል የኤደርሰን ጥቅምን ያብራራል። በዚህ ሀሳብ ሲጋራም ኤደርሰን አሁን ላይ የ26 ዓመት ወጣት ነው ሲል ይናገራል። በአስቸጋሪ የጣሊያን ሴሪ ውድድር የ4 ዓመታት ልምድን አካብቷል። ከሁሉም በላይ ደግሞ የሚገርመው በእነዚህ 4 ዓመታት ውስጥ በጉዳት ምክንያት ያመለጠው 10 ጨዋታዎችን ብቻ መሆኑ ነው። ይህ ለዩናይትድ የአማካይ ክፍል ደግሞ በጣም ትልቅ እፎይታን የሚሰጥ አይነት ይሆናል ብሎ ይጠብቃል። ሌላኛው የኤደርሰን ደግሞ ማማሩ ደግሞ በተለያዩ የአማካይ ሚናዎች ላይ መጫወት መቻል ወይም ቨርሳታይል መሆኑ ነው። እንደ ዲስትሮየር ከተከላካዮች ፊት መቆም የሚችል አይነት ተጫዋች ነው። ቦክስ ቱ ቦክስ ከራሱ የግብ ክልል እስከ ተጋጣሚ የግብ ክልል ድረስ በመሮጥም ብሩን ማገዝ፣ በማጥቃትም በመከላከልም ማገዝ የሚችል አይነት ተጫዋች ነው። በስነ ልቦና ደግሞ ተስፋ የማይቆርጥ ወይም ዳይናሚክ የሚባል አይነት ለተለያዩ ታክቲኮችም ችግሮች መፍትሄ መሆን የሚችል አይነት ድንቅ ተጫዋች ያደርገው በርካቶች ይቆጥሩታል። አጠቃላይ የአማካይ ክፍሉን ሙሉ በሙሉ የሚለውጥ ቡድንም በዘንድሮ ገበያ ኤደርሰን ዋጋው ከ40 ሚሊዮን ፓውንድ በታች መሆኑ ደግሞ ዝውውሩን እጅግ አስተማማኝና ትርፋማ ሊያደርግላቸው እንደሚችል ለማንቸስተር ዩናይትድ መናገር ይቻላል። ልብ እንድትሉት የሚፈለገው ነገር ግን ማንቸስተር ዩናይትዶች የኛው ተጫዋች ምናልባት ዘንድሮ ሊያስፈርሟቸው ካሰቧቸው 3 የአማካይ ስፍራ ተጫዋቾች መካከል አንደኛው ሊሆን ይችላል እንጂ ብቸኛው አማራጭ እንዳልሆነ የሚታወቅ ጉዳይ ነው። ሊቨርፑልን የተመለከቱ መረጃዎችን ደግሞ እናንሳ። በጣሊያን ሚዲያ ላ ሪፐብሊካ ዘገባ መሰረት የዩቬንቱሱ አሰልጣኝ የሆኑት ሉቺያኖ ስፓሌቲም ሞሐመድ ሳላህን በአንፊልድ 9 በዋንጫ የታጀቡ ዓመታትን ካሳለፈ በኋላ አሁን ደግሞ ወደ ጣሊያን ለማምጣት ፍላጎት እንዳላቸው የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ስለዚህ ሊቨርፑልን ሲለቅ በአዲሱ ቡድናቸው ውስጥም ዋነኛ ኮከብ ተጫዋችን እንዲሆንም ለማስፈረም ከፍተኛ ፍላጎት አላቸው የሚል መረጃ ነው እየወጣ የሚገኘው። ሳላህና ሉቺያኖ ስፓሌቲ ከ2016 መጀመሪያ አንስቶ እስከ 2017 ክረምት ድረስም ሳላ ወደ ሊቨርፑል እስኪዘዋወር ድረስ በሮማ ቤትም አብረው በነበሩበት ወቅት የጋራ ታሪክ እንዳላቸው የሚያሳዩ መረጃዎች አሉ። ሳላ በፊዮረንቲናና በሮማ በሴሪኤው የነበረው የቀድሞ ልምድም የመላመድ ጊዜ እንደሚያስፈልገው ነው የሚያሳየው። የተረጋገጠው ብቃቱ ደግሞ በገበያው ላይ ካሉ እጅግ ማራኪ ነፃ ወኪሎች መካከል አንዱ እንደሚያደርገው ነው የዩቬንቱስ አሰልጣኝ ሉቺያኖ ስፓሌቲ የሚያምኑት። በዚህ መሰረትም ይህንን ተጫዋች ለማምጣት ትልቅ ፍላጎት እንዳላቸው የሚያሳዩ መረጃዎች እየወጡ ይገኛሉ። በክረምት የተጫዋቾች የዝውውር መስኮት ወደ ሊቨርፑል ይቀላቀላሉ ተብሎ ከሚጠበቁ የተከላካይ ስፍራ ተጫዋቾች መካከል አንደኛው ጀረሚ ዣኮ ነው። ይህ ተጫዋች ወደ ሊቨርፑል መዘዋወሩ የሚታወስ ነው። እንደውም በውሰት በነበረበት ክለብ እንዲቀጥል መደረጉ የሚታወስ ነው።
ስለሚቀጥለው የውድድር ዘመን የተከላካይ መስመር አጋሮቹም ተጠይቆ ምላሹን ሰጥቷል። ጀረሚ ዣኳይ ሲናገር ቨርጂል ቫን ዳይክ ብዙ ነገር ያስተምረኛል ብዬ አስባለሁ። እንዲሁም ኢብራሂማ ኮናቴም አለ። እሱ ቡድኑን እንደለመደ ደግሞ ይታወቃልና ቡድኑን እንድለምድ ደግሞ ይረዳኛል ሲልም ጭምር የተናገረው። እንደዚህ ካሉ ሰዎች ጋር ልምምድ ማድረግና ከዚያ በላይ ደግሞ የተሻለ ነገር ማድረግ እንዲችል ደግሞ እድሉን ያመቻቹልኛል፣ አቋሜንም በትልቁ እንዳሻሽል መንገዶችን ያስተካክሉልኛል ሲል ነው ጀረሚ ዣኳይ ሀሳቡን እየተናገረ የሚገኘው። ዲያማንዴ አሁን ላይ ወደ ሊቨርፑል ለመዘዋወር ቀዳሚው እጩ ሆኗል። ክለቡም ለዝውውሩ አስቀድሞ ብዙ ስራዎችን እየሰራ እንደሚገኝ ነው የተነገረው። ቀጣዩ እርምጃ በክለቦቹ መካከል ውይይት መጀመር እንደሆነ ይፋ ተደርጓል። ከዚያ በኋላ ተጫዋቹ የመጨረሻ ውሳኔን ይወስናል። ነገር ግን ፓሪስ ሳን ዠርሜንም በተጫዋቹ ላይ ጠንካራ ፍላጎት እንዳለው ነው ሉዊስ ስቲል መረጃውን ይፋ እያደረገ የሚገኘውና በዚህ መሰረትም ያን ዲያማንዴ ቀጣይ የሊቨርፑል ትልቁ ኢላማ ይሆናል ተብሎ እንደሚጠበቅ የሚያሳዩ መረጃዎች አሉ። ጀረሚ ዣኮ ይናገራል። ከክለቡ ጋር ያለን ውይይት ከብዙ ጊዜያቶች በፊት ጀምሮ ነበር። ይህ ደግሞ በአጭር ጊዜ ውስጥ የተወሰነ ነገር አልነበረም። ከአመራሮቹ ጋር ከተነጋገርኩኝ በኋላ የሊቨርፑል ታሪክና ክለቡ ያቀረበልኝን የወደፊት እቅድ ውሳኔን እንደወሰነ አድርጎኛል ሲልም ጭምር ነው ጀረሚ ዣኮ የተናገረው። በከርቲስ ጆንስ ዝውውር ጉዳይ ላይ ሊቨርፑልና ኢንተር ሚላን መካከል የ10 ሚሊዮን ዩሮዎች ልዩነት መፈጠሩን የሚያሳዩ መረጃዎች ይፋ ተደርገዋል። ሊቨርፑል 30 ሚሊዮን ዩሮ ከተጫዋቹ የወደፊት ሽያጭ ውስጥም በመቶኛ ማግኘት እንደሚፈልግ ጭምር ነው እየተነገረ የሚገኘው። ነገር ግን ኢንተር ሚላን እስካሁን 20 ሚሊዮን ዩሮ ብቻ ነው እያቀረበ እንደሚገኝ ዲ ማርሲዮ መረጃውን እያጋራ የሚገኘውና የ10 ሚሊዮን ዩሮ ልዩነትም በኢንተር ሚላንና በሊቨርፑል መካከል እንዳለ መረጃዎች እየወጡ ነው። የቶተናምና ኔዘርላንዳዊው ተከላካይ የሆነው ሚኪ ቫን ደ ቬን ሊቨርፑልን የመቀላቀል ፍላጎት ነበረው። ሊቨርፑሎች በዚህ ክረምትም ለማዘዋወር ከወሰኑ፣ ሆኖም ግን በዚህ ደረጃ ሊቨርፑል ምንም አይነት ግንኙነት እስካሁን ድረስ እንዳላደረገ ነው ይፋ የተደረገው። ነገር ግን ሚኪ ቫን ደ ቬን ሊቨርፑል ጥያቄ እስኪያቀርብለት እየጠበቀ እንደሚገኝና ሊቨርፑል ደግሞ መቀላቀል የሚፈልገው ክለብ እንደሆነ ይፋ እንዳደረገ ነው በሚኪ ቫን ደ ቬን በኩል መረጃዎች እየወጡ የሚገኙት። እንደ ሳይመን ጆንስ እንደተናገረው ከሆነ አስተን ቪላ የሊቨርፑልን ተከላካይ ጆ ጎሜዝን በዚህ ክረምት ለመውሰድ ፍላጎት ካሳዩ ክለቦች መካከል አንደኛው እንደሆነ ይፋ ተደርጓል። ስለዚህ እንግሊዙ ክለብ ጆ ጎሜዝን ለማስፈረም እንቅስቃሴዎችን ያደርጋል ተብሎ ይታሰባል። ሌላኛው የጀርመኑ የመረጃ ምንጭ ቢልድ ደግሞ እንደተናገረው ሊቨርፑል በዚህ ክረምት ጃሬል ኳንሳህን በ67 ሚሊዮን ፓውንድ የመልሶ ግዢ አማራጭም ለመጠቀም እንዳልወሰነ ይፋ ተደርጓል። ነገር ግን ክለቡ ከፈለገ ግን በሚቀጥለው ክረምት ተጫዋቹን በ50 ሚሊዮን ፓውንድ መልሶ የመግዛት አማራጭ ሊኖረው እንደሚችል ቢልድ የተባለው የመረጃ ምንጭ ይፋ እያደረገ እንደሚገኝ ነው ዘገባዎች የጠቆሙት። የቼልሲን ጉዳዮች እናንሳ። ፊሊፕ ጆርገንሰን ቼልሲን ለመልቀቅ ጠይቋል። ዴንማርካዊው ግብ ጠባቂ ፊሊፕ ጆርገንሰን በዚህ ክረምት ቼልሲን መልቀቅ እንደሚፈልግ ነው ይፋ ያደረገው። በተጠናቀቀው የውድድር ዘመን ይበልጡኑ የሮበርት ሳንቼዝ ተጠባባቂ ሆኖ ያሳለፈው ፊሊፕ ጆርገንሰን ክለቡን ለመልቀቅ እንደጠየቀ ነው መረጃዎች የሚያሳዩት። ግብ ጠባቂው መደበኛ የጨዋታ ጊዜን በመፈለግ ለመልቀቅ እንዳሰበ ለክለቡ እንዳስታወቀን የተናገረው። ቸልሲ በበኩሉ ለግብ ጠባቂው የሚመጣውን የዝውውር ጥያቄ ለመቀበልም ዝግጁ መሆናቸውን የሚያሳዩ መረጃዎች ይፋ ተደርገዋል። ሰማያዎቹ ግብ ጠባቂውን ከ2024 ከቪያሪያል በ24.5 ሚሊዮን ዩሮ ማስፈረማቸው የሚታወስ ጉዳይ ነውና ይህንን ተጫዋች ግን ለመልቀቅ እንደጠየቀ የሚያሳዩ መረጃዎች ናቸው ዘ አትሌቲክ ይፋ ያደረጉት። ማንቸስተር ሲቲዎች የክረምት ተጫዋቾች የዝውውር መስኮት ሲከፈት ዋነኛ ኢላማቸው ኤንዞ ፈርናንዴዝን ማስፈረም እንደሆነ ይፋ ተደርጓል። በተለይ አሰልጣኛቸው አዲሱ አሰልጣኝ ኤንዞ ማሬስካ የቀድሞ ተጫዋቻቸውን ወደ ኢቲሃድ ስቴዲየም ለማምጣት ትልቅ እንቅስቃሴዎችን ሊያደርግ የሚችልበት የክረምት የዝውውር መስኮት እንደሚሆን ነው እየተጠበቀ የሚገኘውና ቼልሲዎች ተጫዋች ሊለቅ እንደሚችል እየገመቱ ይገኛሉ። ስለዚህ ማንቸስተር ሲቲዎች በትልቁ ኤንዞ ፈርናንዴዝ ላይ ትኩረት እንደሚያደርጉ ነው የተነገረው። ሌላኛው ዣኦ ፔድሮ ስለ ኮል ፓልመር ይናገራል። እሱ በጣም ብልህ ተጫዋች ነው፣ ማጂካል ነው ብሎታል። ከዚህ በፊት እንደዚህ ጥሩ ተጫዋች ነህ ብዬም አላሰብኩም ነበር ብዬ ነግሬዋለሁ። እሱን ተመለከትኩት፣ እናም ደግሞ በጣም ጥሩ ተጫዋች ነው። አሁን ላይ ግን ከሱ ጋር ስጫወት በጣም የተለየ መሆኑን አይቻለሁ አልኩት። እንዲሁም ደግሞ ለምን ወደ ብራዚል አትመጣም? እዚያ ቁጥር 10 ትሆናለህ፣ ችግር የለም፣ ምክንያቱም ብራዚል ውስጥ እንደሱ ያለ ተጫዋች የለም ብዬዋለሁ ብለዋል ዣኦ ፔድሮ በሪዮ ፈርዲናንድ ፖድካስት ላይ ስለ ኮል ፓልመር ሀሳቡን ሲናገር። ከዚሁ ከኮል ፓልመር ጋር ካነሳን አይቀር ግን እንደ ቤን ጃኮብስ ዘገባ ከሆነ ኮል ፓልመርም ከማንቸስተር ሲቲ ጋር ስሙ እየተነሳ የሚገኘው ሌላኛው ተጫዋች ነው።
አሰልጣኝ ኤንዞ ማሬስካ ከቼልሲ የተለያዩ ተጫዋቾችን እየተመለከቱ ነው። ከቀድሞ ክለባቸውና ከሚመለከቷቸው ተጫዋቾች መካከል አንደኛው ይሄኛው ተጫዋች ኮል ፓልመር እንደሆነ የሚያሳዩ መረጃዎች አሉ። ነገር ግን ቼልሲ በዚህ ክረምት ፓልመርን የሚሸጥበት እድሉ ወይም ፐርሰንቱ 0% እንደሆነ ወይም የመልቀቅ ምንም አይነት እቅድ እንደሌላቸው ጭምር ነው መረጃዎቹም የጠቀሙት። ኤንዞ ፈርናንዴዝ ክለቡ ለአውሮፓ ውድድር ብቁ አለመሆኑን ተከትሎም በዚህ ክረምት ቼልሲን መልቀቅ እንደሚፈልግ ይፋ ተደርጓል። ቼልሲ ኤንዞ ፈርናንዴዝን ማቆየትን ቢፈልጉም ክለቡ ግን ለሽያጭ ክፍት ነው ተብሏል። ቼልሲ 150 ሚሊዮን ዩሮ አካባቢ ለዚህ ተጫዋች እንደሚጠይቁ ይጠበቃል። ክለቡ ከሪያል ማድሪድ የሚቀርብለትን ጥያቄን ደግሞ በትልቁ በደስታ ነው የሚቀበለው። ከሲቲ ይልቅ ወደ ማድሪድ መሸኘትን ይመርጣል ሲልም ጭምር ነው ዘገባው የሚጠቁመው። ቼልሲ የኤንዞ ፈርናንዴዝን የወደፊት እጣ ፈንታ በፍጥነት እንዲፈቱት ነው የሚፈልገው። የውድድር ዘመኑን ተከትሎ በአዲሱ አሰልጣኝ ቻቪ አሎንዞ መረጋጋትም ለማምጣትም የተጫዋች በቶሎ መሸጥ እንዳለበት ወይም ደግሞ በክለቡ የሚቆይ ከሆነም ቶሎ ውሳኔ ላይ መደረስ እንዳለበት ነው ቤን ጃኮብስ መረጃውን ይፋ ያደረገው። ኤንዞ ፈርናንዴዝ ግን ቼልሲን መልቀቅ እንደሚፈልግ ነው ቢቢሲ ስፖርት ይፋ ያደረገው። ቼልሲን ለቆም ወደ ሪያል ማድሪድ አሊያም ወደ ሲቲ የሚያቀናበት እድል በጣም ሰፊ ነው። ግን ሪያል ማድሪድ ትልቁ መዳረሻ ወይም የህልም መዳረሻው ሊሆን ይችላል የሚሉ ግምቶች በትልቁ አሉ። ነገር ግን ሪያል ማድሪድ ከቼልሲ ከተጫዋቹ ዝውውር የሚፈልጉትን 120 ሚሊዮን ፓውንድ እና ከዛ በላይ ገንዘብን ለመክፈል ግን ሪያል ማድሪዶች ፍቃደኛ እንዳልሆኑ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። የማንቸስተር ሲቲን ጉዳዮች ደግሞ እንመልከት። ማንቸስተር ሲቲ የኖቲንግሃም ፎረስቱን ኤሊየት አንደርሰንን ለማስፈረም ግፊቱን እንደቀጠለም የሚያሳዩ መረጃዎች አሉ። ማንቸስተር ዩናይትድ ለአማካዩ በተደጋጋሚ ስልክ እየደወለና እየጠየቀ መሆኑን ሲቲ ቢያውቅም የኤንዞ ማሬስካ መምጣትን ተከትሎ ግን አሁን ላይ ሲቲ ለኤሊዮት አንደርሰን የሚያደርገው እንቅስቃሴን እያፋጠነ ይገኛል። የማሬስካ መምጣትና የፔፕ ጓርዲዮላ መውጣት በዚህ ተጫዋች ዝውውር ላይ ምንም አይነት እክል የለውም። ወይም ደግሞ አሁንም ቢሆን የሲቲ ዋነኛው እቅድ ኤሊዮት አንደርሰንን ማስፈረም መሆኑ ነው ፋብሪዚዮ ሮማኖ የተናገረው። ስለዚህ ምስ ተጫዋች ላይ ትልቅ እንቅስቃሴዎችን ያደርጋሉ። ማንቸስተር ሲቲ በአሁኑ ሰዓት ኤሊዮት አንደርሰንን ለማስፈረም በሚደረገው ፉክክር ላይ በግንባር ቀደምትነት የተቀመጠው ቡድን ነው ወይም የቀደመው ቡድን ነው። የአማካይ ተጫዋች ወደ ማንቸስተር ዩናይትድ ከመዘዋወሩ ይልቅ ወደ ማንቸስተር ሲቲ የሚያደርገውን ዝውውርም እንደሚመርጥ ነው በርካቶች የሚያምኑት። ዩናይትድ በበኩሉ በዋጋው መጨረሻ ላይ ፉክክር ውስጥ ለመግባት ወይም ድርድሩን ከልክ በላይ ለማራዘምም ፍላጎት የላቸውም። ያን ያክል ገፍተው የመሄድ ፍላጎት የላቸውም። የተጫዋቹ ፍላጎት ካልሆነ ወደ ሌሎች ተጫዋቾች ማዞር ብቻ ነው ፊታቸውን እንደሚፈልጉ የተነገረው። በሌላ በኩል ሲቲና ኖቲንግሃም ፎረስት ግን በተጫዋቹ የዝውውር ዋጋ ግምት ላይ አሁንም ሰፊ ልዩነት እንዳላቸው ነው የሚነገረውና ለሲቲ እንቅፋት ሊሆን የሚችለው ጉዳይ የኤሊዮት አንደርሰን የዋጋው ጉዳይ እንደሆነ ይፋ ተደርጓል እንጂ ተጫዋቹ ግን ወደዚህኛው ክለብ የማምራት ወይም ደግሞ ወደ ማንቸስተር ሲቲ የመምጣት ፍላጎቱ ነው በጣም ሰፋ ያለ እንደሆነ የሚያሳዩ መረጃዎች እየወጡ የሚገኙት። ከመጋቢት ወር ጀምሮ በማንቸስተር ሲቲ እቅዶች ላይ ምንም የተቀየረ ነገር የለም። ፔፕ ቢለቅም ኤንዞ ማሬስካ ቢመጣም አሁንም ቢሆን ኤሊዮት አንደርሰን ነው ዋነኛ ኢላማቸው። ምንም እንኳን ከዚህ በተቃራኒ የሚወጡ ዘገባዎች ቢኖሩም እስካሁን ግን ስለ ኤንዞ ፈርናንዴዝ የተደረገ ምንም አይነት ንግግር የለም ከማንቸስተር ሲቲ ጋር። ኤሊዮት አንደርሰን ነው አሁንም የማንቸስተር ሲቲ ትልቁ ኢላማም። ስለዚህ ሲቲ ለኤሊዮት አንደርሰን ትልቅ ኮንትራትን ለማቅረብም ዝግጁ እንደሆነ ጭምር ፋብሪዚዮ ይናገራል። ማንቸስተር ሲቲ የኤሊዮት አንደርሰን ዝውውር በተሳካ ሁኔታ ለማጠናቀቅም ተስፋ አድርገው ነው አሁንም እየተንቀሳቀሱ እንደሚገኝ ዘገባዎቹም እየጠቆሙ የሚገኙት። በትልቁ እንቅስቃሴዎችን እያደረጉ እንዳለም እየሰማን እንገኛለን። ስለዚህም በቶሎ ይህንን ለማጠናቀቅ ፍላጎቱ አላቸው። በተለይ የዓለም ዋንጫ ከመጀመሩ በፊትም ደግሞ ሊያልቅ እንደሚችል የሚያሳዩ መረጃዎች ያለው ኤሊዮት አንደርሰን ከማንቸስተር ዩናይትድ ይልቅም ወደ ማንቸስተር ሲቲ መዘዋወርን የሚመርጥ ሲሆን ዩናይትዶች በበኩላቸው የአማካይ ክፍሉን ለማጠናከርም የሚሆኑ ሌሎች አማራጮችን መመልከት እንደጀመሩ ጭምር ይፋ ተደርጓል። በአሁኑ ሰዓት እንግዲህ ይህ ተጫዋች ለተጫዋቹ ዝውውርም 80 ሚሊዮን ፓውንድ አካባቢ ዋጋ ግምት እንደተለጠፈበትና እንደተሰጠው ነው አሌክስ ክሩክ መረጃውን ይፋ እያደረገ የሚገኘው። ባካሪ ሳኛ ይናገራል። ፔፕ ጓርዲዮላም እንዴት ያለ የእግር ኳስ አስተማሪ እንደነበር ነው ባካሪ ሳኛ የሚናገረው። ይህ ሰው የማይታመን ነው ሲል ገልጸዋል። ባካሪ ሳኛ ፔፕ ጓርዲዮላን በመጀመሪያው የልምምድ ሴሽን ላይ ነው እጅጉን ያስደነቀኝ ሲል ይናገራል። እሱ ጋር በቄንጥ ማሳለፍ ወይም ደግሞ እንዲሁ ደግሞ በችሎታን ማሳየት ትልቁ ተግባር አይደለም። ነገር ግን እሱ ጋር ትክክለኛ ውሳኔዎችን መወሰን ነው በጣም በትልቁ አስፈላጊው ነገር ሲልም ጭምር ይናገራል። በአንድ ወቅት በመሃል ገብ እየተጫወትን በነበረበት ሰዓት ላይ አንድ ኳስን በቄንጥ ለማሻገር ሞከርኩኝ። ለትክክለኛው ተጫዋችም ማድረሻለሁ። ነገር ግን ቅጣትን እንደ ቀጣኝ ያስታውሳለሁ። እሱ ትክክለኛ ውሳኔዎችን ማድረግ እንጂ በእንደዚህ አይነት ሪስክ ያላቸው ውሳኔዎች ላይ ተጫዋቾችን ወይም ደግሞ ሌሎች ነገሮችን ማድረግ ሳይሆን
ትክክለኛ ውሳኔዎችን እንደወስን ነበር የሚፈልገውና በጣም ትልልቅ ትምህርቶችን በማንቸስተር ሲቲ ቤት በነበርኩበት ጊዜ ላይ እጅጉን ትልቅ ትምህርቶችን አስተምሮኛልና እሱ የእግር ኳስ ሊቅ ነው ሲልም ጭምር ነው ባካሪ ሳኛ ስለ ፔፕ ጓርዲዮላ ሀሳቡን እየተናገረ የሚገኘው። የሪያል ማድሪድ ጉዳዮችን እናንሳ። ኬሊያን ምባፔ የአመቱ ምርጥ ተጫዋች ተብሏል። የውድድር አመቱን ያለ ዋንጫ ያጠናቀቀው ሪያል ማድሪድ የአመቱ ምርጥ ተጫዋቻቸውን ይፋ አድርገዋል። በዚህ መሰረት ፈረንሳዊው የፊት መስመር ተጫዋች ኬሊያን ምባፔ የአመቱ ምርጥ ተጫዋች በመባል ተመርጧል። ኬሊያን ምባፔ ለሁለተኛ ተከታታይ አመት ነው የሪያል ማድሪድ የአመቱ ምርጥ ተጫዋች ተብሎ የተመረጠው። ኤምባፔ በውድድር አመቱ በ44 ጨዋታዎች 42 ጎሎችን ማስቆጠር መቻሉን እናስታውሳለን። ኤምባፔ በ25 ግቦች የላሊጋው ከፍተኛ ግብ አስቆጣሪ ሆኖ ጨርሷል። በ15 ግቦች የቻምፒየንስ ሊግም ኮከብ ግብ አስቆጣሪ በመሆንም ማጠናቀቁን የምናስታውሰው ነው። አርዳ ጉሌር ይናገራል። እኔና ኬሊያን ምባፔ በእግር ኳስ ላይ በጣም ተመሳሳይ አመለካከት አለን ሲል ነው የሚናገረው። በሜዳ ላይ ልዩ የሆነ ኬሚስትሪም ደግሞ አለን ሲል ይናገራል። አስደናቂ ተጫዋች ከመሆኑም በተጨማሪም ከሜዳ ውጭም ደግሞ በጣም ጥሩ ሰው ነው ሲልም ጭምር ነው እንዲሁ የተናገረው አርዳ ጉሌር። ሉካ ሞድሪች አስደናቂ ተጫዋች ነው ብሏል። እንግዲህ ሲናገር አርዳ ጉሌር ከሱ ጋር በመጫወት ስለ እግር ኳስም ከሱ ጋር በመነጋገር እና ደግሞ በሱ ላይ ነገሮች ላይ ደግሞ መማርም በመቻሌ እጅግ በጣም እድለኛ እንደሆንኩኝ ይሰማኛል ሲልም ነው አርዳ ጉሌር የተናገረው። እሱ በእኛ ትውልድ ውስጥም ካሉት እጅግ በጣም የተሟሉ የመሃል ተጫዋቾችም አንደኛው ነው ሲልም ጭምር ነው አርዳ ጉሌር እየተናገረ የሚገኘው። በሪያል ማድሪድ በጣም ደስተኛ ነኝ ብሏል። በሚያስደንቅ ክለብ ውስጥም እየተጫወትኩኝ ነው። በእያንዳንዱ ቀንም በታላላቅ ተነሳሽነትም ለዚህ ክለብ እጫወታለሁ ብሏል አርዳ ጉሌር። ከቻቪ አሎንዞ ጋር በጣም ጥሩ ግንኙነት ነበረኝ። በጣም እንደሚለውጠኝ ተሰማኝ። እሱን የምፈልገው ሰው ነበር። አሁን ላይ ወደ ቼልሲ ሊሄድ ነው። ሁሉም ነገር ለሱ መልካም እንደሚሆንለትም ተስፋ አደርጋለሁ ሲል አርዳ ጉሌር ጨምሮ ተናግሯል። ሉካ ሞድሪች ከ2026 የዓለም ዋንጫ ውድድር በኋላ በእግር ኳስ ዓለም ላይ ሙሉ ለሙሉ ለመሰናበት እየተዘጋጀ መሆኑን የሚያሳዩ መረጃዎች እየወጡ ነው። ታዋቂው የዝውውር ዜና ኤክስፐርት የሆነው ጋዜጠኛ ኒኮላስ ሼር ይፋ እንዳደረገው ከሆነ የ40 ዓመቱ ክሮኤሽያዊ የሪያል ማድሪድ ሌጀንድ ሉካ ሞድሪች በሰሜን አሜሪካ ከሚካሄደው የዓለም ዋንጫ ማብቂያ በኋላ በይፋ የእግር ኳስ ዘመኑን እንደሚያበቃ ነው የሚጠበቀው። ሞድሪች በአሁኑ ወቅት በጣሊያኑ ኤሲ ሚላን እየተጫወተ የሚገኝ ሲሆን ቡድኑ በሴሪኤው የመጨረሻ ጨዋታ ላይ በካግሊያሪ 2-1 መሸነፉን ተከትሎ ለቻምፒየንስ ሊግ ውድድር ማለፍ ሳይችል ቀርቷል። ይህም ውጤት ደግሞ የሞድሪች የጡረታ ጊዜን ውሳኔውን እንዳፋጠነው ጭምር ነው የሚነገረው። በተጨማሪም በክለቡ እንዲቆይ ከሚደረጉበት ምክንያቶች አንደኛው ከአሰልጣኝ ማሲሚሊያኖ አሌግሪ ጋር ያለው መልካም ግንኙነትም የነበረ ቢሆንም አሰልጣኙ ከኃላፊነት መነሳታቸው የሉካ ሞድሪችን የወደፊት እጣ ፈንታም ይበልጥ አሻሚ እንዳደረገው የተነገረው። ምናልባት ከ2026 በሰሜን በአሜሪካ በሜክሲኮና በካናዳ አስተናጋጅነት በሚደረገው ከዓለም ዋንጫው መጠናቀቅ በኋላ ከእግር ኳስ ዓለም ራሱን ሊያገል እንደሚችል ነው የተነገረው። ታዋቂው የስፖርት የመረጃ ምንጭ እንደዘገበው ከሆነ ወኪል ሆርግ ሜንዴስ የማንቸስተር ሲቲውን ተከላካይ ሩበን ዲያሽን ለሪያል ማድሪድ ማቅረቡን ነው መረጃ ምንጮች ይፋ ያደረጉት። ፖርቱጋላዊው ተጫዋች ሩበን ዲያሽ በፔፕ ጓርዲዮላ መልቀቅ ምክንያትም እንዲሁ ክለቡን የመልቀቅ ዕድሉ ከፍተኛ እንደሆነ እየተነገረ ሲሆን ሪያል ማድሪድም በተከላካይ ስፍራ ላይ ያለውን የቦታ ክፍተት ለመሙላትም ፍላጎት እንዳለው ተነግሯልና ሩበን ዲያስን ለሪያል ማድሪድ እንዳቀረበ ነው ሆርግ ሜንዴስ የተነገረው። ሪያል ማድሪድ የኒኮ ፓዝን የውል ማፍረሻ በመክፈል ተጫዋቹን በይፋ መልሶ ለማስፈረም እየሰራ ቢሆንም ዝውውሩ እስካሁን ሙሉ ለሙሉ አልተጠናቀቀም። ጋዜጠኛ ሆሴ ፌሊክስ ዲያስ ማምሻውን እንዳወጣው መረጃ ከሆነ ሪያል ማድሪድ የ9 ሚሊዮን ዩሮ መልሶ የመግዛት መብቱን ለመጠቀም ለኮሞ በይፋ ማሳወቁ ቢነገርም መብቱን ለመጠቀም እንዲሁ ፍላጎቱ እንዳላቸው እየተነገረ እንደሆነ ቢታወቅም በዚህ ምክንያት ግን በዝውውሩ ላይ አዳዲስ መዘግየቶች እየተፈጠሩ ነው። ሪያል ማድሪድ የ9 ሚሊዮን ዩሮ የውል ማፍረሻውን በይፋ መክፈል የሚችልበት የ2 ሳምንት ጊዜ የሚጀምረው ሰኞ ጁን 1 እንደሆነ ተነግሯል። ይህ በእንዲህ እንዳለ ታዋቂው ጋዜጠኛ ጂያንሉካ ዲ ማርሲዮ እንደዘገበው ከሆነ ደግሞ ኒኮ ፓዝ በሴስ ፋብሬጋስ በሚመራው ኮሞ ውስጥ ለአንድ ተጨማሪ የውድድር ዘመን መቆየት ይፈልጋል። ኮሞ ለቻምፒየንስ ሊግ ማለፉን ተከትሎ ኒኮ ፓዝ በሪያል ማድሪድ ኮከቦችም በተሰበሰቡበት የመሃል ሜዳ ስፍራ ላይ የመሰለፍ ዕድል እንዳያጣ ስጋት አለው። የሪያል ማድሪድ ቦርድም በዚህ ዙሪያ ላይ ተጫዋቹን አሁኑኑ ማስፈረም ወይም በጣሊያን እንዲቆይም ፈቅዶ በ2027 መልሶ ማምጣትን በሚመለከትም በመሞከር ላይ እንደሆነ ነው መረጃው የጠቆመው። የባርሴሎናን ጉዳዮች እንንገራችሁ። ባርሴሎና ተጫዋች ለማስፈረም ተስማምቷል። የካታላኑ ክለብ ባርሴሎና አንቶኒ ጎርደንን ነው ከኒውካስል ዩናይትድ ለማስፈረም ከስምምነት መድረሳቸው ይፋ የተደረገው።
ባርሴሎና ተጫዋቹን በ80 ሚሊዮን ዩሮ ለማስፈረምም ከስምምነት መድረሱ ይፋ ተደርጓል። በተጨማሪም ኒውካስል ዩናይትድ ከተጫዋቹ የወደፊት ሽያጭም ድርሻ እንደሚኖራቸው ነው የተነገረው። ባርሴሎና ከአንቶኒ ጎርደን ጋርም በግል ከስምምነት መድረሳቸውን የሚያሳዩ መረጃዎች ይፋ ተደርገዋል። አንቶኒ ጎርደን በዚህ ሳምንት ወደ ባርሴሎና በማምራት የጤና ምርመራቸውን እንደሚያደርጉ ነው የተገለጸው። ባየር ሚኒክ በበኩሉ ተጫዋቹን ለማስፈረም እንቅስቃሴ ቢያደርግም የተጠየቀውን ሂሳብ ለመክፈል ግን ፍቃደኛ ሳይሆን እንደቀረ የሚያሳዩ ነገሮች አሉ። ባርሴሎና አንቶኒ ጎርደንን የሚያስፈርመው ማርከስ ራሽፎርድ በሚጫወትበት ቦታ ላይ መሆኑ የሚታወቅ ጉዳይ ነውና ስለዚህ ራሽፎርድ በክለቡ የመቆየቱ እድል በጣም አጠራጣሪ ነው። ማርከስ ራሽፎርድ በተጠናቀቀው የውድድር ዘመን በባርሴሎና ቤት በውሰት ማሳለፉን እናስታውሳለን። ዩናይትድ እና ማርከስ ራሽፎርድ ባርሴሎና የውሰቱን ቋሚ ያደርጋል ብለው በመጠባበቅ ላይ ነበሩ። ይሁን እንጂ ባርሴሎና አንቶኒ ጎርደንን ከኒውካስል ዩናይትድ ለማስፈረም ሙሉ ለሙሉ ስምምነት ላይ መድረሱ የራሽፎርድን ዝውውር አጠራጣሪ አድርጎታል። አንቶኒ ጎርደን ዝውውሩን የሚያጠናቀቅ ከሆነ ማርከስ ራሽፎርድ በቋሚነት ይቀጥላል ተብሎ አይጠበቅም። በባርሴሎና ቤት ባርሴሎና በሚቀጥሉት 2 ሳምንታት ውስጥም ራሽፎርድን በ30 ሚሊዮን ዩሮ ማስፈረም ይችሉ እንደሆነ የምናየው ጉዳይ ነው። አሁን ባለው ሁኔታ ግን ማርከስ ራሽፎርድ በቋሚነት እንደሚያስፈርሙት የሚያሳዩ ምንም አይነት መረጃዎች የለም። እንደውም የማስፈረም እድሉ በጣም ጠባብ ነው። ማርከስ ራሽፎርድ በቀጣይ ወደ ማንቸስተር ዩናይትድ የሚመለስበት እድል ጠባብ መሆኑን የተናገረው ዩናይትዶች ለቻምፒየንስ ሊግ ማለፋቸውን ተከትሎ የራሽፎርድ ደሞዝ በትንሹ ጭማሪ ያደርጋል። 300,000 ፓውንድም መሻገሩን የተነገረው። በዚህ ምክንያትም ዩናይትዶች ማርከስ ራሽፎርድን ለመልቀቅ ፈተና ሊሆንባቸው እንደሚችል ነው የተገመተው። ይህ በእንዲህ እንዳለ አንቶኒ ጎርደን እና ማርከስ ራሽፎርድ በእንግሊዝ ብሔራዊ ቡድን በተመሳሳይ ቦታ ላይ በዓለም ዋንጫ ላይ እንመለከታቸዋለን እና ትልቅ ፉክክር የሚያደርጉ እንደሆነ ጭምር ነው ዘገባዎቹ የገመቱት። የሊቨርፑሉ የመስመር ተሰላፊ ነው ጀረሚ ፍሪምፖንግ ከቀናት በፊት ሜምፊስ ዴፓይ ለዓለም ዋንጫ እንዲጠራ እንደሚፈልግ ተናግሮ ነበር። ጀረሚ ፍሪምፖንግ በሰጠው አስተያየት ሜምፊስ ዴፓይ አብሮን ወደ ዓለም ዋንጫ እንደሚጓዝ ተስፋ አድርጋለሁ ብሎ ነበር የተናገረው። ምክንያቱም ሜምፊስ ዴፓይ በብሔራዊ ቡድኑ ትልቅ ቦታ አለው ብሎ ተናግሮ እንደነበር እናስታውሳለን። የኔዘርላንድ ብሔራዊ ቡድን አሰልጣኝ ሮናልድ ኪውመን በበኩላቸው ትላንትና ነው እንግዲህ ጥሪ እያቀረቡትና ለሜምፊስ ዴፓይ ጥሪ ያቀርበውለታል። ነገር ግን ጀረሚ ፍሪምፖንግ በዓለም ዋንጫው ስብስብ ውስጥ አልተካተተም እና በርካቶች በዚህ ጉዳይ ላይ በጣም እየተነጋገሩ ይገኛሉ። ይሄ ነገር በጣም እየተደጋገመ ይገኛል በዚህ ዓለም ዋንጫ ላይ። ለምሳሌ ያክል ዣኦ ፔድሮን መመልከት እንችላለን። በብራዚል ብሔራዊ ቡድን ኔይማር ጁኒየር አብሮን ቢሆን በጣም ደስተኛ እሆናለሁ ሲልም ጭምር ተናግሮ እንደነበር እናስታውሳለን። ነገር ግን ዣኦ ፔድሮ ሳይካተት ኔይማር ጁኒየር ግን መካተቱን እንዲሁም የምናስታውሰው ጉዳይ ነው። ከዛ ውጭ የቶተንሃም ሆትስፐር ተጫዋች የሆነው ሪቻርልሰንም በዚህኛው የዓለም ዋንጫ ላይ ሙሉ ትኩረቴን በውድድሩ ላይ ነው ማድረግ የምፈልገው፣ ስለዚህ አንድ ስልክ የሚባል ነገር ወደ ውድድሩ ቦታ ይዤ አልሄድም የሚል አይነት ሀሳብን ሰጥቶ ነበር። ነገር ግን ካርሎ አንቸሎቲ የብሔራዊ ቡድን ስብስባቸውን ይፋ ሲያደርጉ ሪቻርልሰን በስብስብ ውስጥ አልተካተተም ነበርና ትላንትና የእነዚህ ተጫዋቾች ፈለግ ነው ወይም ደግሞ የእነዚህ ተጫዋቾች እጣ ፈንታ ነው ጀረሚ ፍሪምፖንግ የገጠመው። የሊቨርፑሉ ተጫዋችም ሜምፊስ ዴፓይ እንዲካተት እንደሚፈልግ ሲናገር ነበር። ነገር ግን ዴፓይ ተካቶ እሱ ግን እንዳልተካተተ ነው ዘገባዎቹም የጠቆሙት። ኢማኑኤል ማክሮ ቡድኑን ይጎበኛሉ ተብሏል። የፈረንሳይ ፕሬዝዳንት የሆኑት ኢማኑኤል ማክሮ የፈረንሳይ ብሔራዊ ቡድንን እንደሚጎበኙ ነው የተናገረው። ፕሬዝዳንቱ የፈረንሳይ ብሔራዊ ቡድን ለዓለም ዋንጫ ከመጓዙ በፊት በማረፊያው እንደሚገኙ ተነግሯል። ኢማኑኤል ማክሮ በብሔራዊ ቡድኑ ማዕከልም በመገኘት ቡድኑን ያበረታታሉ ተብሏል። የብሔራዊ ቡድኑ አምበል ኬሊያን ምባፔ በሰጠው ቃልም ለዓለም ዋንጫው ዝግጁ ነን፣ ፈረንሳይ በትልቁ መድረክም ለማድረስና እንዲሁ ለማንገስም ተዘጋጅተናል ነው ያለው። አክሎም ዋንጫውን ወደ ፓሪስ መልሰን እንደምናመጣው ተስፋ አድርጋለሁ ብሏል። ኬሊያን ምባፔም ሲናገር ለዓለም ዋንጫ ባለመጠራቴ በጣም አዝኛለሁ ያለው ደግሞ ሞርጋን ጌብስ ዋይት ነው። የኖቲንግሃም ፎረስቱ አምበል የሆነው ሞርጋን ጌብስ ዋይት በዓለም ዋንጫ ስብስብ ውስጥ አለመካተቱ እንዳበሳጨው ነው የተናገረው። ከእንግሊዝ ዓለም ዋንጫ ስብስብ ውጪ መሆኔ በጣም አበሳጭቶኛል ሲል ነው ጌብስ ዋይት የሚናገረው። አክሎም ማድረግ የቻልኩትን ሁሉ እንዳደረኩኝ ያውቃለሁ፣ ከዚህ በላይ ምን ማድረግ እችላለሁ ሲልም ጭምር ይናገራል። ሞርጋን ጌብስ ዋይት በውድድር ዓመቱ 15 የፕሪሚየር ሊግ ጎሎችን አስቆጥሮ 4 ለጎል የሆኑ ኳሶችን አመቻችቶ ማቀበሉን የምናስታውሰው ነው። አሌክሲያ ፑቴያስ ከባርሴሎና ጋር ተለያይታለች። የባርሴሎና የሴቶች ቡድን ከክለቡ ታሪካዊ የመሃል ሜዳ ስፍራ ተሰላፊ አሌክሲያ ፑቴያስ ጋር መለየቱን ነው ይፋ ያደረገው። ስፔናዊቱ አማካይ አሌክሲያ ፑቴያስ ከ14 ዓመታት ቆይታ በኋላ ነው ከባርሴሎና ጋር የተለያየችው። ፑቴያስ ከባርሴሎና ቆይቷ 2 የባሎን ዶር ሽልማቶችን አሸንፋለች። 10 የላሊጋ፣ 4 የአውሮፓ ቻምፒየንስ ሊግ፣ 10 የኮፓ ዴል ሬ፣ 6 ደግሞ የሱፐር ካፕ ዋንጫዎችንም
አሳክታለች። በክለቡ ባደረገቻቸው 571 ጨዋታዎችም 210 ግቦችን ከመረብ ጋር አሳርፋለች። አጠቃላይ በባርሴሎና 38 ዋንጫዎችን ያሸነፈችው አሌክሲያ ፑቴያስ የክለቡ የምንጊዜም ሁለተኛዋ ከፍተኛ ግብ አስቆጣሪ እንደሆነ ጭምር ነው የሚታወቀው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራውኝ ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይህን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ ከልብ አድርጌ ያመሰገንኩኝ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን እንገናኛለን። ለዛሬ ግን እዚህ ጋር አበቃውኝ። መልካም ጊዜ፣ መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።